በቤተሰቧ ተጥላ የነበረችው በስቃይ የተመታችው ልጅ ፊርዶስ ከሳውዲ። ይህ የቀልብ ዶክተር ድምፅ ነው። አልሐምዱሊላህ። ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት፣ በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱም ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ በአላህ ቃል የአላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበሯችሁ የቀልብ ዶክተር ቤተሰቦቻችን እንደምን ከረማችሁ? በያላችሁበት የአላህ እዝነት፣ ረህመት፣ ጥበቃው አይለያችሁ ያልኩኝ ይህ ዘወትር ቅዳሜና እሁድ ወደ እናንተ ይዘንላችሁ የምንቀርበው በቀልብ ዶክተር ኡስታዞች ሰበብ ታክመው የዳኑ የእህት የወንድሞቻችንን እውነተኛ፣ አሳዛኝ፣ ልብ አንጠልጣይ ታሪካቸውን ነውና በዛሬም እጅግ የሚያሳዝን በቤተሰቧ ተጥላ የነበረችው በስቃይ የተመታችው ልጅ ፊርዶስ ከሳውዲ ክፍል 3። ኡስታዞቹ በሳይኮሎጂ፣ በዓለማዊ ዶክተርነት፣ በሩቅያ ትምህርታቸውን ያጠናቀቁና የሸሪዓ ዕውቀት ያላቸው ስለሆኑ ሁለቱንም ዘመናዊ ሳይንስና መንፈሳዊ ሕክምናን ያጣምራሉ የሚለው ጽሑፍ ትኩረቴን ሳበው። በጥንቃቄ መረጃዎቻቸውን ተከታተልኩ። የተረጂዎችን የምስክርነት ቃል አየው። ብዙዎቹ እንደኔ አይነት ከባድ የስነ ልቦናና የመንፈሳዊ ጭንቀት የነበራቸው ሰዎች ነበሩ። ይህ አዲስ ብርሃን፣ አዲስ ተስፋዬን ሆነ። ውስጤ በአእምሮዬም ይህ የአላህ እርዳታ ነው የሚል ድምፅ ሹክ አለኝ። በተቀመጥኩበት ቀጠሮ ለመያዝ ወሰንኩኝ። አንዳንዴ ህመሙ በጣም ከባድ ከመሆኑ የተነሳ ራሴን አጣው ነበር። እኔ ማን ነኝ? ለምንድን ነው የምሰቃየው? እነዚህ ጥያቄዎች አእምሮዬን ሲወሩት የቀልብ ዶክተሮች መጡ። በዚያ አስፈሪ ጨለማ ውስጥ ብቸኛው መመሪያዬ የሆኑት የሰላም ድምጾች፣ የአላህ ጅኑዶች፣ የተውሂድ አርበኞች የማያቋርጥ አካላዊና ስነ ልቦናዊ ህመም በሳውዲ ምድር ያለኝን ህይወት እያደፈረሰኝ ነበር። በቤተሰቤ የተጣለብኝ መተትና ከሃይማኖቴ የተነሳ የደረሱብኝ ስቃይ ውስጤን ከቦ ይዞታል። የሆስፒታል መድኃኒቶች መፍትሄ ሊሆኑ አልቻሉም። ብቸኛ ተስፋዬ የፌስቡክ ላይ መረጃዎችን ያገኘሁት የቀልብ ዶክተሮች የሚል ስያሜ ያላቸው ኡስታዞች ነበሩ። እጅግ ብዙ አጭበርባሪዎች በስሞቻቸው ሊያጭበረብሩ ጥረቶችን እያደረጉ መሆኑን ባይም ኡስታዞችን ለማግኘት ግን እጅግ በጣም ቀላል ስለሆነ ቀጥታ ገባው። በጥንቃቄ ቀጠሮ ያዝኩ። ቀጠሮ በሳውዲ የሥራ ሰዓት ምክንያት በምሽት ነበር። በጣም ተደስቼም ተጨንቄም ነበር። ይህ የመጨረሻ እድሌ እንደሆነ ይሰማኝ ነበር። ካልተሳካ ወደ አእምሮ ሕክምና ተቋም መሄድ ነበረብኝ ወይም ደግሞ እዛው መዳከም። ይህ ሐሳብ በጣም ያስፈራኛል።
የመጀመሪያውን ሕክምና ያደረኩት በቴሌግራም መተግበሪያ ነው። ኡስታዜ ኡስታዝ አቡ ሙሳ ናቸው። በመጀመሪያው ክፍለ ጊዜ ስለ ህይወቴ፣ ስለ ቤተሰቤ ያለፈ በደል፣ እስልምናን የተቀበልኩበትን ሂደትና በአሁን ጊዜ ስለሚሰማኝ ህመም በሰፊው አዳመጡኝ። ፊርዶስ፣ በመጀመሪያ ደረጃ በአላህ መንገድ ላይ ስለደረሰብሽ መከራ ሁሉ አላህ ምንዳሽን ይክፈልሽ። ትግልሽ ታላቅ ነው። አብሽሪልኝ፣ ጽኑ ሙእሚና ነሽም አሉኝ። ያ ቃል ልቤን ነካው። ለመጀመሪያ ጊዜ የተረዳኝ ሰው አገኘው። ኡስታዜ የመጀመሪያ ቀን የነገሩኝ ነገር በጣም ትኩረት የሚስብ ነበር። ውስጥ ላይ የሚያርፍ አባታዊ ምሁራዊ ንግግር እንዲህ አሉኝ። ችግርሽ ሁለት ገጽታ አለው። አንደኛው በቤተሰብሽ ምክንያት የተፈጠረ ጥልቅ የስነ ልቦና ቀውስ ነው። ሁለተኛው ደግሞ በእነሱ የተደረገብሽ መተት፣ ሲህር በውስጥሽ መኖር የሚችል ነው። ሁለቱ እርስ በእርስ እየተባባሱ ነው። እኛ የምንሰጠው ሕክምና ሩቅያን፣ መንፈሳዊ ሕክምናን ሳይኮሎጂካል ምክክር ጋር በማጣመር ነው። በመጀመሪያ ከስነ ልቦናዊ ቀውስሽ ራስሽን መከላከል አለብን። የኢማን ጥንካሬሽ የሩቅያ ሕክምናችን ውጤታማ እንዲሆን ይረዳል ብለው በአጭሩ አበረቱኝ። ከኡስታዝ አቡ ሙሳ መጀመሪያ የ3 ቀኑን ምርመራ በማድረግ ችግሬ ከታወቀ አንስቶ በየቀኑ በየሳምንቱ ሰፊ የሕክምና ክፍለ ጊዜዎች መውሰድ ጀመርኩ። ያ ረቢ ኡስታዞቼ፣ የማትሰለቹትስ ነገር። በዚያ ወቅት የደረሰብኝን ችግሮች በጥልቀት ተረድታችሁኛል፣ አግዛችሁኛል። አላህ ያግዛችሁ። ከኔ ችግሮች ውስጥ የስነ ልቦና ጉዳቴ የነበረው አባቴ ሲደበድበኝ፣ እናቴ ስትቆልፍብኝና የቤተሰብ እምነት በእኔ ላይ ሲጠፋ ውስጤ እንደተሰበረ ጽዋ ነበር። ይህ ስብራት የመተቱን ተጽዕኖ አባባሰው። የደህንነት ስሜት ማጣት። ቤተሰብ ማለት የሰላም ቦታ መሆን ነበረበት። እኔ ግን እዚያው ተሰቃየው። ይህ ደግሞ ለውጩ ዓለም እንድፈራ አደረገኝ። የጥፋተኝነት ስሜቴ ደግሞ እስልምናን መቀበሌ ቤተሰቤን ጎድቻለሁ የሚል የውሸት ስሜት በውስጤ ሰርጾ ነበር። ይህ የአላህ ፈቃድ እንጂ የአንቺ ጥፋት አይደለም ብለው ደጋግመው አሳመኑኝ ኡስታዜ። ድብርትና የፍላጎት ማጣት የመጣው ደግሞ በመከራው ምክንያት የህይወት ፍላጎቴን አጥቼ ነበር። ውስጤ ደግሞ ያለውን ችግር ወይም የመንፈሳዊ ጉዳት የሩቅያ ሕክምና በዋነኝነት ሆኖ ሳለ የሕክምናው ሂደት ግን ትንሽ አዲስ ስለሆንኩ አስፈሪ ነበር። አዝካሬን ሳነብ እጅግ በጣም ከራሴ ጋር እየታገልኩ ነበር። እየታገልኩ ስላችሁ ከብዶኝ አይደለም፣ ግን ዙሪያዬ ያሉ ነገሮችን ሁሉ የምዋጋበት ጦር መሳሪያ ነው እና በጣም ስሜታዊ ሁኜ እያለቀስኩ ነበር የምቀራው። ቁርአንን በተለይም የሩቅያ አንቀጾች ሳነብ ሰውነቴ ከቁጥጥር ውጭ ይንቀጠቀጥም ነበር። ብዙውን ጊዜ በሩቅያ ላይ ሳለሽ ምን ገጠመሽ ብትሉኝ የማቃጠል ስሜት፣ በሆድና በደረት አካባቢ ስቀራ በተለይ ከባድ የማቃጠል ስሜት ይሰማኝ ነበር። ኃይለኛ ምላሽ፣ አንዳንድ ጊዜ መጮህ ወይም መናገር እፈልግ ነበር። በውስጥ ያለው ጅን ለመናገር ሲሞክር ኡስታዜ ያሉኝን ምክር አስታውሳለሁ። አንበሳዬ፣ ጅን አስጮህን ብለው እንደሚጮሁት አትሆኚ። ለሙእሚን ጅን ሙሉ ለሙሉ እንዲቆጣጠረው በእርሱም ላይ ተናጋሪ እንዲያደርገው አልተፈቀደላቸውም። አንቺ ብርቱ ሴት ነሽ፣ ምንም ነገር አያሸንፍሽም የሚሉኝ ሁሌ ይታወሰኛል። በዛም ላይ በዱዓ በጸሎት እንደሚያስታውሱኝ
ስለምተማመን እጠነክር ነበር። የመተት መፍረስ በሕክምናው ሂደት ውስጥ በተለይ አዝካሬን በጀመርኩባቸው ጊዜያቶች ውስጥ በጣም ትልቅ ለውጥ የማገኝ አይነት ስሜት እየተሰማኝ ነበር የምቀራው። እናላችሁ ከቀናት በኋላ እጅግ የሚያስደስት ዜና ከኡስታዝ ተነገረኝ። በምርመራዬና በሕክምናዬ ላይ ያየሁትን ምናም በመንተራስ ቤተሰቦቼ ያሰሩብኝ የነበረው መተት እንደከሸፈ አወቅኩኝ። በዚህሩ የመጣው ህመም ወዲያውኑ ባይጠፋም የጭንቀቱ መጠን ግን ከሚባለው በላይ እየቀነሰ መጣ። የማቃጠል ስሜቱ፣ ጩሂ የሚለኝ ስሜት በሙሉ ድብን ብሎ ጠፋ። ሕክምናው ቀላል አልነበረም። ከእያንዳንዱ የሕክምና ክፍል ጊዜ በኋላ ከፍተኛ ድካም ይሰማኝ ነበር። ነገር ግን ከጊዜ ወደ ጊዜ እየጠነከርኩ እንደመጣው ይሰማኛል። የቀልብ ዶክተሮች ሰፊ ዕውቀት እና ትዕግስት ነበራቸው። እነርሱ ሳይኮሎጂካል ምክር ሲሰጡኝ አእምሮዬን አስተካክሉልኝ፣ ሩቅያ ሲያደርጉልኝ ደግሞ ውስጤን አጸዱልኝ እያልኩ አሁንም ድረስ ላገኘሁት ሰው አውራለሁ። እውነታው ስለሆነ ነው። ሕክምናው እንደ ፈጣን ተአምር አልነበረም። ቀስ በቀስ ግን እያንዳንዱ ቀን የተሻለ ሆነ። የቀልብ ዶክተሮች ኡስታዞቼ የሰበሩት የመተቱን ሰንሰለት ብቻ ሳይሆን ቤተሰቦቼ በውስጥ የሰበሩትን ተስፋዬንም መልሰው ገነቡት፣ ጠገኑት። የታክም ታሪክ ክፍል 3 ይህን ይመስል ነበር። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ለሌሎች እንዲዳረስ ሰበብ ሁኑ እላለሁ። በክፍል 4 እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር፣ በጅን፣ በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክሞ የሚድኑበት ነው። ሕክምናው በቁርአን፣ ሕክምናው በአስካሮች፣ ሕክምናው በዱዓዎች በሰደቃ የሚካሄድ ሲሆን ነቢያዊ ሱናን በተመረኮዙ እጅግ ጥበብና እውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ሕክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ሕክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።